እናንተም ልክ ይሄን ቪዲዮ ስትጀምሩት ቲጂ አነጽነሽ እንዴት ሶፋ ስሪልና አርጋ ስሪል ምናምን እንዳትሉኝ። ምክንያቱም ትላንትና መንገድ ላይ ይዤ እየመጣሁኝ እባክሽን አንቺ ልጅ ሶፋ ትሰሪልናልሽ፣ እባክሽን አልጋ ትሰሪልናልሽ እያሉኝ ነበረ። እኔ ግን የኔ ፍቅሮች አልጋም ለመስራት ሶፋም ለመስራት አይደለም ይዤው የመጣሁት የኔ ፍቅሮች ቆንጆ የገና ዲኮር ልሰራበት ነው ማለት ነው። እንዴት ናችሁ ውድ ቤተሰቦቼ? በመጀመሪያ እንኳን ለገና ዋዜማ በዓል በሰላም በጤና አደረሳችሁ። እንዴት ናችሁልኝ? እኔ ያለሁኝ እግዚአብሔር ይመስገን። ሰሞኑ ጉንፋን እያሸኝ ነው። ባካችሁ እናንተ ሰፈርስ እንዴት ነው? ጉንፋን የለም? ለማንኛውም ነገር ግን ጉንፋን ብንያዝም ዲኮር ከመስራት ወደኋላ አንልም። ምክንያቱም ቆንጅየው ልጄ ጎረቤት አይቶ መጥቶ እናቴ እኔ ስመቼ ነው እንደዚህ አይነት ዲኮር የሚኖረኝ? እኛ ቤትስ እማዬ ለምን የለም? እናት የሆንን እናቶች እናውቀዋለን። ልጆቻችን ቦታ የሆነ ነገር አይተው መጥተው እማዬ ለእኔ ሲሉን ምን አይነት ስሜት እንደሚሰማን ማለት ነውና እውነት ለመናገር ለመስራት ሀሳቡ መላሙ እቅዱም አልነበረኝም። ነገር ግን በልጄ ምክንያት እንደዚህ ቆንጆ ዲኮር ሰሪ ሊሆንላችሁ ነው ማለት ነው የኔ ፍቅሮች። በመጀመሪያ ግን ይህንን ቪዲዮ እስቲ ከየት ሀገር ነው የምትከታተሉኝ? እስቲ ኮሜንት ላይ ጻፉልኝ ማለት ነው። ስደት ሆናችሁ የምታከብሩ በጣም ብዙ ቤተሰቦች እንዳላችሁ ያውቃለሁኝ። ነገር ግን ዛሬ የምሰራው ዲኮር እናንተም ስደት ላይ ሆናችሁ መስራት የምትችሉት ነው። እኛም ሀገር ውስጥ ያለነው መስራት እንችላለን፣ እናንተም ትሰራላችሁ። በነገራችን ላይ እዚህ ራሳቸው ይህንን ስራ እየሰሩ የሚሸጡ ነጋዴዎች አሉ፣ መግዛትም ትችላላችሁ። ነገር ግን እኔ መግዛት አልፈለግኩም፣ መስራት ነበር የፈለግኩትና የኔ ፍቅሮች በዚሁ እኔ ለእናንተ እያሳየኋችሁ ለስራ ብዬ ነው። እንግዲህ ይህን ቮይስ ሪከርድ ማድረግ ከጀመርኩ ጊዜ ሰዓት አንስቶ ጀምሮ ምን እያደረግኩ እንደሆነ የኔ ፍቅሮች እየተከታተላችሁኝ ነው አይደል? አዎ። ስለዚህ ያው ጣውላውን መስቀል አድርጌ በሚስማር ነው በነገራችን ላይ የመታሁት የኔ ወዶች። ከዛ በኋላ ደግሞ ያው ቤታችን ትንሽ ልጅም አለች አይደለ? ማማ ወተት የምትጠጣበት ጣሳ ነበር፣ የወተት ጣሳ ዲዶ ሳይሆን ይሄኛው የልጆች ሊፕቶሚን ማለት ነው። እሱን ጣሳ በነጭ ካልሲ ያደረኩት። ከዛ ውስጡ ላይ ድንጋዮች አደረኩት፣ ምክንያቱም ክብደት እንዲኖረው ማለት ነው። ከዛ ድንጋይ ካደረኩ በኋላ በድንጋዩ መሀል ላይ ይህንን ለመስቀል የሰራሁትን እንጨት እሱን ውስጥ አደረኩትና ቀጥ ብሎ ቆመ ማለት ነው እንዳያችሁት። ከዛ በኋላ ወዴት ነው የገባሁት? ቀጥታ ይህንን አረንጓዴውን ነገር መጠምጠም ነው። በነገራችን ላይ እነዚህ አሁን ይህንን የምትመለከቱትን እያንዳንዱን 150 ብር በኢትዮጵያ ቢያንስ በዛውም ስንት ብር እንዳወጣ ነገራችኋለሁ። በኢትዮጵያ 150 ብር ነው ያወጣው። አንድ የጠመጠምኩት አይታችኋል። ይሄ ሁለተኛው ነው። ሌላ ሁለት አለኝ፣ 4 ነው የሚሆነው ማለት ነው። 4ቱ በ150 በኢትዮጵያ 600 ብር ማለት ነው የተገዛው። እንጨቱ ነፃ ነው እንዳልኳችሁ። አልነበርኩኝም፣ የሆነ ቦታ ነበር የሄድኩት። እዛ በሄድኩበት ሳየው ደስ አለኝ። እባካችሁን ይህን ጣውላ ትሰጡኝ ያላችሁ ስላቸው እንዴ መንገዱን እንሰጥሻለን ከፈለግሽ ጨምረሽ ሰጂ ምናምን ስባል ኧረ በቂ ነው። ደግሞ በቃ ለምፈልገው ነገር በቃ ትክክለኛ ቦታ ላይ ነበር የሄድኩት የምፈልገውን ነገር ለማግኘት። ምክንያቱም ይሄን የመሰለ ጣውላ ማግኘት ቀልድ ነው እንዴ ፍቅሮች? ቀልድ አይደለም። እኛ በአካባቢያችን በሰፈራችን ጣውላ ቤት የለም፣ አላየሁም። ከሰፈራችን ርቄ ነበር የሄድኩት፣ የሆነ ስራ ነበረን እና እዛ በሄድኩበት አግኝቼ ነው። በዚሁ አጋጣሚ ይህንን ቪዲዮ የምትከታተሉ ከሆነ ይህንን ጣውላ የሰጣችሁኝ ሰዎች እጅግ በጣም ነው የማመሰግነው። በእውነት መክፈል ካለብኝ ልክፈል እንኳን ስል አላስከፍሉኝም የኔ ፍቅሮች፣ በነፃ ነው የተሰጠኝ፣ በነፃ ነው። ስለዚህ እስካሁን ድረስ ከጀመርኩ ጊዜ ጀምሮ መስራት ከጀመርኩ ሰዓት ጀምሮ ያለው ነገር ምንድን ነው? ይህ አረንጓዴውን 600 ብር ነው የገዛሁት ማለት ነው። በእርግጥ በ600 ብር ይቆማል ማለት አይደለም። ምናልባት የገዛችሁ ሰዎች ትኖራላችሁ ይሄንን አይደል? ሜትር አለው በእርግጥ 2 ሜትር 1 ሜትር ምናምን እና ዋጋውን ታውቃላችሁ። ቲክቶክ ላይም ሲሸጡ አይቻለሁ፣ እንደዚሁ እንደኔም ሲሰሩም አይቻለሁ። እኔም አይቼ ነው፣ ከቲክቶክ አይቼ ነው የኔ ፍቅሮች፣ አይቼ ነው። አዎ መልክ ይስጠኝ እንጂ ሞያ ከጎረቤት የሚባለውን ነገር እናውቃለን አይደል? አዎ እግዚአብሔርን ቲክቶክ ላይ ነው የሆነች ስትሰራየው፣ እኔም ይሄው እንደምታዩት ላጥ እያደረኩኝ መስራት ጀመርኩ። ስለዚህ ይሸጣል፣ ሲሸጥ ገበያ ላይ 4000 ብርም አለ። ቲክቶክ ላይ እንደዚህ ላይቭ ላይ ገብተው የሚሸጡ ልጆች 4000 ሲሉ ሰምቻለሁ። 2500 3500 ምናምን ብቻ በሜትር ልዩነት አለው። ስለዚህ እስቲ የገዛችሁ ሰዎችስ በእናንተ አካባቢ እናንተ ሰፈር በስንት ብር የገዛችሁት የኔ ፍቅሮች? ይሄ አሁን የምጠመጥመው 2 3 4ኛው ማለት ነው የመጨረሻው የምጠመጥመው ጠምጥሙ። ስለዚህ እኔ አጠቃላይ ራሴ ቤት ውስጥ ሰርቼው በእንደዚህ መልኩ ሰርቼው ስንት ብር እንደፈጀብኝ እነግራችኋለሁ። እኛም ቤት ብንሰራ ይሻል ነበር እንዳትሉ መጀመሪያ እንደኔ ቲክቶክ አትጎረጉሩ አታዩም ነበር። እስቲ ስደት ያላችሁ እህቶቼ እናንተ አካባቢ ላይ እንደዚህ መቼስ ይሄ አረንጓዴውን ነገር አታጡም። በሳዑዲ ላይ በቃለ ላይ ምናምን አለ፣ እዛ ግዙ። እንጨትም አታጡ፣ ፈላልጉ እንጨት። ግን እኔ ሳዑዲ ያለ እንጨት አግኝቼ አውቃለሁ።
ወይኔ እኔ እንጃ። ግን ብቻ ፈልጉ፣ ቤት ውስጥ ጣውላም ቢሆን ፈልጉ፣ የሆነ ብረትም ነገር ምናምንም ከሆነ ፈልጉና እንደዚህ መስቀል አድርጉት። ማርያም በጣም ነው ቤት ድምቅ የሚያደርገው። ያው በፊት የምንጠቀመው ዛፉ ነበረ፣ እሱን ትተን ነው። ምክንያቱም በቤተ ክርስቲያንም ስላልተፈቀደልን ማለት ነው። ድሮ ባለማወቅ ነው ያደረግነው። አሁን ግን እያወቅን አናደርግም በሚለው ነው እንጂ እኔ ሳውዲ ላይ የዛሬ 6 ዓመት ራሱ ሳውዲ ነው ገናን ያከበርኩት። እንደውም ናትዬን ይዤ ሂጄ ምናምን እዛ ነበርን። እኔም ልጄም ከአባታችን ጋር ነበር ያከበርነው። ዘንድሮ ደግሞ እንግዲህ እዚሁ ነን። ኢንሻአላህ ቀጣይ ዓመት ደግሞ እዛ ያርገን እስከነ ልጆቼ። እኔ ሳውዲ አበይድ በጣም ነው የምፈልገው። አሁን ደግሞ ጭራሽ እየናፈቀች ነው። ትላንትና ራሱ ቲክቶክ ላይ ሳውዲ ናፍቃኛለች ስል ምን ሳውዲ ታያለሽ ባሌ ነው አትይም እንዴ? እንዳለ ኮሜንቱ እንዳለ ሳውዲ ታያለሽ እንዴ ባሌ ነው። እኔ ባሌም ሳውዲም ሁለቱም ነው የሚናፍቀኝ። አዎ እንዴ ሳውዲ በጣም ነው የምትናፍቀኝ። እኔ በጣም ነው የምወዳት። እግዚአብሔርን ነው የምላችሁ ሳውዲን ሞቼ ሙት ፊኪ ሳውዲያ ወላሂ። طيب እሺ አሁን ወደ ገዛሁት ነገር ሪዲኒ ፍቅሮች። ለማንኛውም እንዳልኳችሁ 600 ብር አይደል እነዛ ይሄ አረንጓዴውን። እነዚህ ደግሞ ሁለቱ አሁን ቢጫዎቹ በዚህና በዚህ ማረጋቸው 150 ብር 150 እና 600 750። ቀዩ ግን ውድ ነው። አሁን እዚህ ጋር ከነዚህ ቀጥሎ የማደርገውን ቆይታታላችሁ። እሱ ግን ውድ ነው፣ ከነዚህ ይጨምራል። እነዚህ ራሱ ምናምን ያስገባችሁ ስለሆነ እንጂ ጨምሯል ምናምን አለኝ ሻጩ። እነዚህ 150 አሁን ሲያምር ደግሞ ቀዩ እዩት። ይሄ ማለት ነው። ይሄ ግን 250 ብር ነው። 250 ብርና 750 ስንት ሆነ? 1000 ብር ገባን ማለት ነው። በለው 1000 ብር አይደል? ልክ ነኝ አልተሳሳትኩማ። ለምንድን ነው 1200 እንዳወጣው የተሰማኝ? ለምን በ600 ብር 600 እና እንዴ 150 900 ብር 900 እና 150 1150 ብር እንዴ ጉራጌውኛ ሂሳብማ እንዴት ይጠፋኛል እንዴ? ለምክንያቱም ሁለቱ 150 ናቸው። ከዛ ይሄኛው 250 ነው፣ ይሄ 550፣ እነዛ 600 1150 ብር ነው የጨረሰው አሁን እስካሁን ባለው። ከዛ ደግሞ እቺን በኢትዮጵያ 50 ብር። እኔ በነገራችን ላይ እስካሁን የምነግራችሁ በኢትዮጵያ ብር ነው። እናንተ ደግሞ በእናንተ ሀገር ትሰሩታላችሁ። እርግጠኛ ነኝ በሳዑዲ በሪያል ሲሆን በጣም ትንሽ ብር ነው። በአሜሪካ ምናምን በዶላር ሲሆን በጣም ትንሽ ብር ነው። አጠቃላይ 1200 እዚህ ጋር አሁን ያለው የጨረሰው። አያምርም? እግዚአብሔር እንደዚህ ነው እንጂ ቀለል አድርጎ በቤት ውስጥ ስርት ማድረግ። የምን 3000 ብር ማውጣት ነው? እኔ ፍቅሮች የምን 4000 ብር ማውጣት ነው? እኔ እውነት ለልጄ ስል ነው። በነገራችን ላይ እናትዬ እዛ ጎረቤት አይቶ ሲመጣ እማዬ ለምን እኛ ቤት የለም እኛ ለምን የለንም ምናምን ሲለኝ ነው የሰራሁት። አሁን አስቡት ከትምህርት ቤት ሲመጣ ልጄ እንዴት ሊደሰት እንደሚችል ገምቱ። በእርግጥ ቤት ብኖር ደስ ይለኝ ነበር ከትምህርት ቤት በሚመጣ ሰዓት። ነገር ግን እኔ አሁን ይሄንን ጨራርሼ እወጣለሁኝ። የለውም ሪያክሽኑን ብታዩት ማርያምን ደስ ይለኝ ነበር። አጎቱ ካለ እንዲቀርጽ አደርጋለሁ። ነገር ግን እሱም ስራ ነው የሚኖረው አይመስለኝም። አሁን ከትምህርት ቤት ሲገባ ዋ እናቴ ነው የሚለው። እግዚአብሔር ልጆቻችን የሆነ ነገር ጠይቀውን ለእነሱ እንደማድረግ የሚያስደስት ነገር የለም። በነገራችን ላይ አብዛኞቻችን ለልጆቻችን ብለን በጣም ብዙ ነገር ትተን ብዙ ነገር እንሆናለን ለልጆቻችን አይደለ? እግዚአብሔር አምላክ ደግሞ ያሳድግልንና ብዙ ነገር ባናደርግላቸውም በትንሽ ነገር ቤት ውስጥ ልጆቻችንን ማስደሰት እንችላለንና እኔ አሁን 4000 እና 5000 አውጥቼ ባልገዛም ነገር ግን ይሄንን ብር አውጥቼ በ1200 ብር እንደዚህ ቆንጆ ከሰራውለት ልጄ ከተደሰተበት ምን ይለኛል የኔ ፍቅሮች። ነገር ግን ይሄ ብቻ አይሆንም። አያችሁት እንዴት ነው? ትንሽዬ ግን በአንደኛው በኩል ተለቅ ያለብኝ ይመስላል። እዩት እዚህ ጋር ምን ትፈልጋላችሁ? ከዚህ ውጭ ምን ይፈልጋል? እዚህ ጋር አሁን ነጩ ነጠላ ነው ያደረኩበት። የዲም ላይት ዋጋ ግን አልነገርኳችሁ፣ ልንገራችሁ። ዲም ላይቱን ደግሞ 300 ብር ነው የገዛሁት። አጠቃላይ 1500 ብር ነው የጨረሰው። በፊት እኮ 150 ብር ነበር ዲም ላይት። አይ ለማንኛውም የኔ ፍቅሮች መልካም የዋዜማው በዓል ይሁንላችሁ። ለበዓል በቆንጆ ቪዲዮ እንገናኛለን። የኔ ወዳጆች ወዳችኋለሁ። አብራችሁኝ ስላላችሁ አብራችሁኝ ስለምትቆዩ ላይክ ስለምታደርጉ ሼር ስለምታደርጉልኝ አመሰግናለሁ። ደህና ዋሉልኝ።